ተስፋዬ ገብረአብ የአካባቢ ተቆርቋሪ ይመስል ከውድቅዳቄ የታሪክ ፌስታል ቆሻሻ ኢትዮጵያዊ ዘንቢል የመስራቱ የሰሞኑ ሙከራ በጅልነት የተፈጸመ አይደለም። ያስወነጨፈብን ጫፉ የክፋት መርዝ የተቀባ የጠላትነት ቀስት ነው። በሚያመረቅዝ የሀፍረት ቁስል ሊታመን ሆነ ብሎ የታሪክ ምሁራንን ከለላ አድርጎ ሰንዝሮብናል። ቁንጽል እውነታዎችን በመቅመል መላው ታሪካችንን የውቤ በረሃ ገድል ሊያስመስለው ሞክሯል። ተስፋዬ የራሱ መዳረሻ የለው። ተስፋዬን እዚህ ታሪክ ውስጥ የመቅመል ሥራ ውስጥ የከተተው ጀርባን አከራይቶ የመኖር ፈሪሳዊ ጣጣ ነው። ጋላቢው መንፈስ በግልጽ እኔ ነኝ ባይልም ከተስፋዬ አሰጋገር አስጋሪውን መለየት የሚያዳግት አይደለም። የማይታበለው ነገር ተስፋዬ ገብረአብ ለአማርኛ ስነ ጽሑፍ ባለውለታ ነው። የተስፋዬ ገብረአብ አብዛኛዎቹ ስራዎች ብሎጉን ጨምሮ እንደ ገጠር ሴት ወይዘሮ መኳኳያቸው ጥላሸት ነው። ጥላሸቱ ደግሞ ከስም ማጥፋት ጥቅርሻ የሚገኝ ነው። ጤና ይስጥልን ሀብል ተረክ ቤት። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን በአክብሮትና በፍቅር እንጠይቃለን። ስለምታደርጉልንም ሁሉ እናመሰግናለን። ተስፋዬ ገብረአብ ከሚበጀው የሚፈጀው በማለት አለማየሁ ገላጋይ ያጋራንን ጽሑፍ እንዲህ አቀረብንላችሁ። ጋዜጠኛና ደራሲ ተስፋዬ ገብረአብ ሰሞኑን የኖህን ልጅ ካምን ሆኖ ከረመ ማለት ይቻላል። አባቱ ኖህ በወይን ጠጅ ሰክሮ ራሱን በማይቆጣጠርበት ጊዜ ራቁትነቱን ነውሩን ያየውን ካምን አይቶ ያልበቃውን ወንድሞቹም የአባታቸውን ራቁትነት አይተው እንዲሳለቁ የጋበዘውን ካምን ይህን በማድረጉም ዘር ማንዘሩ በአባቱ የተረገመውን ካምን ተስፋዬ ሆኖ ከረመ። ካምን ለመሆን ህሊና ቢስነት እንጂ ሌላ ችሎታ አለመጠየቁን ተስፋዬ የተረዳው አይመስልም። ድፍረት እንጂ ብልሃት ግድ እንደማይል የገባውም አይመስልም። ይህም በሚያቀርባቸው ቁንጽል ታሪኮች ላይ በጉልህ ይነበባል። ተስፋዬ ገብረአብ ሰሞኑን ካምን የሆነው እንዲህ ነው። ባትወልደውም ያሳደገችውን ሀገር የታሪክ ጉንፍ እየገለባበጠ ራቁትነት ለማየት እጅግ በመጣር ላይ ይገኛል። ለማየት መጣሩ ሳይበቃው ሌሎቹም እንዲሳለቁ የቅዳሜ ማስታወሻ ብሎ በሰየመው ብሎጉ በመጋበዝ ላይ ነው። በተለይ አጼ ምኒልክን፣ አጼ ኃይለ ሥላሴን፣ እቴጌ ጣይቱንና እቴጌ መነንን የቀጥታ ተጠቂ ለማድረግ ፍላጎት እንዳለው በጉልህ ይታያል። ከነሱ በስተጀርባ ደግሞ እኛን ኢላማ አድርጎናል። የንጉሠ ነገሥቱ እናት የጎጃም ልዕልትና የመነን ሰራተኛ ባል በተሰኘ ጽሑፉ እነዚህ አጤዎችና ንግሥቶች ላይ ቦጫቂ የንስር ጥፍር የመሰለ ብዕሩ ሲያንዣብብ በገሃድ ይስተዋላል። እንዴት? ለምን? ምን ፍለጋ? ምን ለማትረፍ? ይህን ከመፈተሻችን በፊት ተስፋዬ ገብረአብን በጥቂቱ ለማየት እንሞክር። የማይታበለው ነገር ተስፋዬ ገብረአብ ለአማርኛ ስነ ጽሑፍ ባለውለታ ነው። ያልተመለሰው ባቡር፣ የቢሾፍቱ ቆሪጦችና የቡርቃ ዝምታ የተሰኙ ልብ ወለዶች እንደ ውርዴ ከወላጆቻቸው የወረሱት የዘር ጠባይ ቢኖርባቸውም የትረካ ጥበባቸው ቅርሳችን መሆኑን መካድ አይቻልም። እንዲሁም ሁለት ባለቅጽ መጽሐፎችንም አበርክቶልናል። ተራሮችን ያንቀጠቀጠ ትውልድና እፍታ የተሰኙ እነዚህ ባለቅጽ መጽሐፎች ተስፋዬ የጡት አባት ሆኗቸው በጉዲፈቻነት ቢያሳድጋቸው ኖሮ ምናልባትም የሥነ ጽሑፍ አጸድ ውስጥ የማይቀበሩ በጨቅላነት የተቀጠፉ በሆኑ ነበር። ከነዚህ ሁሉ በኋላ ደግሞ ሁለቱ የጋዜጠኛውና የደራሲው ማስታወሻዎች ተከትለዋል። የዘር በሽታው ካንዱ ሥራ አንዱ የማይሻል ቢሆንም በሁለቱ ማስታወሻዎቹ ተስፋዬ ለጋነቱን አጥቶ እንደ ዛፍ ተንጋዶ መብቀሉ በጉልህ የሚስተዋልባቸው ሆነዋል። የተስፋዬ ገብረአብ አብዛኛዎቹ ሥራዎች ብሎጉን ጨምሮ እንደ ገጠር ሴት ወይዘሮ መኳኳያቸው ጥላሸት ነው። ጥላሸቱ ደግሞ ከስም ማጥፋት ጥቅርሻ የሚገኝ ነው። ይሁንና ስራዎቹ ገና በፈገግታ ሲቀርቡን ጉራማይሌያቸው የጥላሸት እንዳልሆነ ሁሉ በውበት ይጠልፉናል። ተስፋዬ የሚነቅስበት የራሱ የሆነ ቋንቋ እሾህም አለው። እየቀጠቀጠ ከሚያደማው ድድ ሆነ አንገት ውስጥ ከማዝጎርጎር የሚመነጭ ውበት ያፈልቃል። ይህንን ደግሞ ተስፋዬ ያውቃልና የስም ማጥፋት ጥቀርሻውን ሆነ መጠቅጠቂያ ሾሁን አይጥልም። የጋዜጠኛው ማስታወሻ ላይ ስለ መኳኳያ ጥላሸቱ እንዲህ ይላል። በዚህ መጽሐፍ ባልተለመደ ሁኔታ እውነተኛ ስማችሁን ለተጠቀምኩ ሁሉ ባለማስፈቀዴ ይቅርታ እየጠየቅኩ አትቀየሙኝም ብዬ በመገመቴ ደግሞ አመሰግናለሁ።
ከእጅ ያፈተለከ የጫካ ርግብ ይመስል መጽሐፍን ያህል የረጅም ዘመን ነዋሪ በዘፈቀደ መልቀቅ ከባድ ጥፋት ነው። ተስፋዬ ገብረአብ ሆን ብሎ ለሰራው ጥፋት ይቅርታውን የጥፋቱ አባሪ አድርጎ መልቀቁ ደግሞ ትልቁ ሹፈት ይሆንብናል። ተስፋዬ የጥፋቱን ጥፋትነት ቀድሞ ቢረዳውም ራሱ ገስጾ መተው የሚችል አይመስልም። ምክንያቱ ደግሞ ግልጽ ነው። የተጋባበትን ሳይሆን የለማበትን አንጡራ ባህሪ ስለሚያስተናግድ ብቻ ነው። ልጅ ሆኖ በእናቱ ላይ ያደረገውን የደራሲው ማስታወሻ ላይ እንዲህ ይተርክልናል። ንዑስ ርዕሱ የልጅነት ተራሮች ነው። የጓደኛው የነብዩ አባት ኢሬቻን ለማክበር ወደ ሆራ እየወሰዷቸው ነው። መንገድ ላይ ስለ ክብረ በዓሉ መልካም ነገር ይነግሯቸዋል። ተስፋዬ በጨዋታው መካከል ገብቶ እናቴ ግን እንዲህ አልነገረችኝም በማለት ክብረ በዓሉን የሚያጥላላ ነገር ይዘበዝባል። የነብዩ አባት ይሄን በሆዳቸው ይዘው ወደ ተስፋዬ እናት ይሄዳሉ። በነገሩም ላይ ይነጋገራሉ። ሰውየው ገና እግራቸው ከቤት እንደወጣ እናት ከጉማሬ ቆዳ የተሰራውን አለንጋ አንስተው ተስፋዬ ላይ ይወርዱበታል። ስትገርፈኝ እንዲህ እያለችኝ ነበር ይለናል። የቤትህን ሚስጥር ደጅ እያወጣህ ትዘረግፋለህ። ጅላጅል የሆንክ ፍጡር፣ ለሰው የሚነገርና የማይነገር መቼ ይሆን የሚገባህ? በችግር ጊዜ ከሚደርሱልኝ ተከባብረን ከኖር ነው ጎረቤቶቼ ልታጣላይ፣ አንተ ጅል ልጅ የሆንክ ፍጥረት። ገጽ 38 እስከ 39። ተስፋዬ ገብረአብ በመጽሐፎቹና በብሎጉ ስማቸውን ካነሳቸው 4 ግለሰቦች ጋር በጉዳዩ ላይ አውርቻለሁ። የእናቱን ሮሮ ነው ሁሉም የደገሙልኝ። በተለይ አንደኛው ለምን እኔን ማጥቂያ ያደርገኛል፣ ስለምን ከሚጎዱኝ ሰዎች ጋር ያያይዘኛል ነበር ያለኝ። ቀላል የሚመስሉ ግን ከባድ የሆኑ የእናቱ ሮሮዎች ተስፋዬ እስካለ ድረስ ለመቀጠላቸው ምንም የሚያጠራጥር ነገር የለበትም። እናቱ ካሉት ውስጥ ጅል የምትለው ቃል ብቻ የምትታመን አይሆንም። እናት በመሆናቸው የልጃቸውን ጥፋት ከጅልነት ቆጥረውታል። ካልሆነም ተስፋዬ ለማደናገሪያነት እናቱ አፍ ላይ ቃሏን አኑሯታል እንጂ ተስፋዬ ጅል አይደለም። ውጤቱን እየገመተ ብቻ ሳይሆን ቀድሞ እያወቀ የሚያደርግ ለመሰሪነት የቀረበ ሰው ነው። ተስፋዬ ገብረአብ የአካባቢ ተቆርቋሪ ይመስል ከውድቅዳቄ የታሪክ ፌስታል ቆሻሻ ኢትዮጵያዊ ዘንቢል የመስራቱ የሰሞኑ ሙከራ በጅልነት የተፈጸመ አይደለም። ያስወነጨፈብን ጫፉ የክፋት መርዝ የተቀባ የጠላትነት ቀስት ነው። በሚያመረቅዝ የሀፍረት ቁስል ሊታመን ሆነ ብሎ የታሪክ ምሁራንን ከለላ አድርጎ ሰንዝሮብናል። ቁንጽል እውነታዎችን በመቅመል መላው ታሪካችንን የውቤ በረሃ ገድል ሊያስመስለው ሞክሯል። ነገስታቱን፣ መኳንንቱን፣ ሴት ወይዘሮዎቹን ለድሪያ ብቻ የተፈጠሩ አሻንጉሊቶች በማድረግ ከኢትዮጵያ ውስጥ በታሪክ መኩራትን ጠራርጎ ለማጥፋት አልሞ አንዲት የዶሎደመች ሙሪያ አዘጋጅቷል። ኢትዮጵያዊ የስብና ነውጥ በመሻት ከታሪክ ነቁጥ ተነስቶ የጻፈው አንዱ ስራው የንጉሠ ነገስቱ እናት የሚል ርዕስ ተሰጥቶታል። የሚተርከው አጤ ምኒልክ ከስራዬ ቤት ወይም ገረድ ስለወለዷት ሸዋረጋ ነው። ገና በእናቷ ሆድ ሳለች ከአጤ ምኒልክ እንደተረገዘች ያወቁት እቴጌ ጣይቱ ከቤተ መንግስት እንዳባረሯት ይተርካል። የ7 ዓመት ልጅ ሳለች እናቷ ስለሞተችባት እንዴት የመከራ ጊዜ እንደገፋችም ያጫውተናል። በመጨረሻ ወታደር አግብታ ሐረር ስትኖር የአባቷ ስም ማተቧ ላይ ተጽፎ በመገኘቱ ባሏ ወደ ቤተ መንግስት ያመጣታል። አጤ ምኒልክ ከልጃገረዶች መካከል ይለዩዋታል፣ ለራስ አሊም ይድሯታል። በ1888 ዓ.ም ልጅ ኢያሱ የተወለደው ከሸዋረጋ እንደሆነ ይነግረናል። እዚህ የተስፋዬ ትርክት ውስጥ ጽሑፉን ወደ ውሸትነት ሊለውጥ የሚችል ከፍተኛ የዘመን ዝንፈት ይታያል። ሸዋረጋ ስትረገዝ እናቷን ከቤተ መንግስት ያባረሯት እቴጌ ጣይቱ እንደሆነ በገደምዳሜ ተነግሮናል። እንዲያ ከሆነ ጉዳዩ የተፈጸመው 1876 ዓመተ ምህረት ወዲህ ነው ማለት ነው። ምክንያቱም እቴጌ ጣይቱና አጤ ምኒልክ ተገናኝተው የተጋቡት በዚህ ዘመን በመሆኑ ነው። ሸዋረጋ እንደው ከዓመት በኋላ ተወለደች ቢባል እንኳ ከ1877 ልጅ ኢያሱን እስከወለደች ጊዜ 1888 ዓመተ ምህረት ያለው ዕድሜ ገና 11 ዓመት ብቻ ይሆናል። ተስፋዬ ሸዋረጋ ወታደሩን ያገባችው ለአቅመ ሔዋን ደርሳ መሆኑን ደግሞ ነግሮናል። ታዲያ እንዴት በ11 ዓመት ዕድሜዋ ልትወልድ ቻለች? ድሎት በስቶ የሴት ወጓን ቀድማየች እንዳይባል ሸዋረጋ በችግር ተቆራምዳ ያደገች ናት። ታዲያስ እንዴት? በምን? ሙግት እንጂ ስድብ በመረጃ አይደገፍም። ተስፋዬ ገብረአብ ከዘመኑ አፋትቶና አፍኖ እዚህ ዘመን ያመጣው ታሪክ ለዚህ ትውልድ ነውር የሚመስል ጥቃቅን ነገር ስላለበት ብቻ ሙሉ ትርክቱን የሰጠው ታሪኩን አቅርቦ አንጡራ ኢትዮጵያውያኑን ማሸማቀቁ ላይ ነው። ከዚያም ኢትዮጵያዊ ኩራትን ሰብሮ ሀገር ተከላካይነትን ማዳከም። ከዚያስ ተስፋዬ ገብረአብ ታሪካችንን ከክብሩ አውርዶ የሴትና የወንድ ሎሚ ውርወራ ብቻ ለማስመሰል የጣረው ተደጋጋሚና አንድ አይነት ቁመና ያላቸው ታሪክ ነክ ጽሑፎች በማቅረብ ነው። የጎጃም ልዕልት የተሰኘው ጽሑፉ በንጉሥ ተክለ ሃይማኖት ልጅ የተነሳው መኳንንታዊ የጋብቻ ውርክብ እንዴት ለአጠቃላይ ጦርነት አስግቶ እንደነበረም ይተርክልናል። በመጨረሻ አጤ ምኒልክ እንዴት እንደቋጩት ይነግረናል። ከቁመታቸውም ከወርዳቸውም ቀናንሶ ለመፍጠር የፈለጋቸውን አጤ ምኒልክ በዘዴ ያስተዋውቀናል። የመነን አራተኛ ባል የተሰኘ ጽሑፉ ደግሞ ያነጣጠረው አጤ ኃይለ ሥላሴ ላይ ነው። መነን በፊት 2 አግብተው ፈተዋል ይለናል።
ልጆችም አሏቸው። በኋላ ሶስተኛ ትዳራቸው ላይ ሳሉ ልጅ ኢያሱ አፋትቶ ለራስ ተፈሪ ሲድሯቸው የምንመለከተው አምላክ በዚሁ በቃሽ በለኝ በማለት አራተኛ ትዳራቸውን የተቀበሉት እቴጌ መነን ዘመኑንና ዘመነኞቹ ያደረሱባቸው ጥቃት አጥንታችንን ሰርስሮ ይገባል። ይህ እንግዲህ ተስፋዬ ገብረአብ ቆንጽሎ እንዳቀረበው ሁሉ ነገሩን ከሁኔታዎች ነጥለን ስንመለከተው ነው ሀፍረት እንዲሰማን የምንሆነው። ከዚያ ውጭ ግን ነገሩ ሌላ ነው። የዚያ ዘመን ፖለቲካዊ ኃይል የሚመነጨው ከዘር ብቻ ነበር። በመሆኑም አካባቢዎችና ግዛቶች ከማዕከላዊ መንግስት ጋር ተሳስረው የሚቆዩት በፍትሃዊ የበጀት ክፍፍል ሳይሆን በሚዛናዊ የትዳር ስርጭት ነበር። ሁሉም አካባቢና ግዛት የጋብቻ ዝምድናና መዋለድን ለዙፋኑ የነገ ተስፋ በዋስትናነት ከያዙ ብቻ የሰላሙ ተባባሪዎች ናቸው። ስለዚህ በንጉሠ ነገሥቱና በመኳንንቱ አካባቢ የነበሩ ሴቶች እንደ ዋነኛ የፖለቲካ መሳሪያ መታየታቸው ግድ ነበረ። ይሄ በእኛ ብቻ ሳይሆን በአውሮፓውያን ታሪክ ውስጥ ቦታ ያለው ክስተት ነበር። የሄንሪ ስምንተኛን ታሪክ ማንበብ በቂ ነው። የተስፋዬ ገብረአብ በዚህ ዘመን አስተሳሰብ ለማስዳኘት ከታሪክ ጋር የመካሰስ አዝማሚያ ጅልነት ሳይሆን መሰሪነት እንዳለበት እንድንጠረጥር የሚያደርገን ይሄ ነው። ተስፋዬ ያለ ጥርጥር ከታሪክ ነቁት ኢትዮጵያዊ የስብና ነውጥ ለመፍጠር በመሞከር ላይ ነው። በተስፋዬ ገብረአብ መስገር ሁልጊዜም የሚፈለገው ቦታ የሚደርሰው ጀርባውን የተከራየው አካል እንደሆነ ግልጽ ነው። ተስፋዬ የራሱ መዳረሻ የለውም። ተስፋዬን እዚህ ታሪክ ውስጥ የመቅመል ሥራ ውስጥ የከተተው ጀርባን አከራይቶ የመኖር ፈሪሳዊ ጣጣ ነው። ጋላቢው መንፈስ በግልጽ እኔ ነኝ ባይልም ከተስፋዬ አሰጋገር አስጋሪውን መለየት የሚያዳግት አይደለም። ግን ተስፋዬን ያለ ጋላቢ የማይሰግር የጋማ ከብት አድርጎ አጉለኛ የገራው ማን ይሆን? እሱ እንደሚለው ባንወለደውም አሳድገነዋልና ጀርባን አከራይቶ የመኖር ፖለቲካዊ ስብናው የኛ መሰደቢያ ገመና ሳይሆን ይቀራል አሳዳጊ በሚል የገመና ተናጋሪዎቹ መሆናችን እርግጥ ነው። አለማየሁ ገላጋይ፣ ፍትህ ሳምንታዊ ጋዜጣ።